በኢትዮጵያ የመፈንቅለ መንግስት ሊደረግ እንደሚችል የሚያመላክቱ መረጃዎች በስፋት እየወጡ ናቸው። በርካታ ቁጥር ያላቸው የኦሮሞ ጀነራሎች ጀዋር መሐመድ ሲራጅ በህቡ ያደራጀውን ፈንቃይ ቡድን መቀላቀላቸውን አንድ መስመራዊ መኮንን ለበራፍ ቲቪ ተናግረዋል። መፈንቅለ መንግስቱን ለማካሄድ በድብቅ የሚካሄዱ ስብሰባዎችን የመካፈል እድል ገጥሞኛል ያሉን መስመራዊ መኮንኑ ኦሮሞ ከ150 ዓመታት ውስጥ ለመጀመሪያ ጊዜ በታሪክ እጁ የገባውን የመንግስት ስልጣን ሊያጣው ጫፍ መድረሱ ፍርሃት ፈጥሯል ብለዋል። ክቡራን የበራፍ ቲቪ ቤተሰቦች ጤና ይስጥልን። በዚህ ዘገባ መጨረሻ ላይ መፈንቅለ መንግስቱ ሊካሄድ ይችላል የተባለበትን ዕለት ሹክ እንላችኋለንና አብራችሁን ዝለቁ። የጠቅላይ ሚኒስትር አብይ አህመድን መንግስት በጥብቅ ከሚታገሉ ወጣቶች መካከል አንዱ ናቸው ጀዋር መሐመድ ሲራጅ። እሳቸው ገና ከጅምሩ ጠቅላይ ሚኒስትሩ ኢትዮጵያውያኑን ያሻግራል የሚል እምነት እንዳልነበራቸው በአንደበታቸው ተናግረዋል። ለውጡን ተከትሎ አለን በሚሉት የህዝብ ብዛት ጠቅላይ ሚኒስትሩ ኦሮሞ መሆን አለበት ከሚለው አቋማቸው ባለፈ በአብይ አህመድ አመራር ላይ እምነት እንዳልነበራቸው አልጸጸትም ባሏት መጽሐፋቸው በግልጽ ጽፈው አስነብበውናል። ስጋታቸው ልክ ሆኖ ኦሮሞ በኢትዮጵያ ፖለቲካ ውስጥ ምናልባትም ከ150 ዓመታት በኋላ በታሪክ ለመጀመሪያ ጊዜ የተቆናጠጠውን የመንግስት ስልጣን 2 አስርት ዓመታት እንኳን ሳይቆይበት ሊያጣው ከቋፍ ደርሷል። እንደ ጀዋር መሐመድ ሲራጅ መረጃ ህወሓት ከ4 ኪሎ ለመውጣት እንደ መደራደሪያ ያቀረበው ነጥብ ስልጣኑን ኦህዴድ የሚወስድ ከሆነ የሚለው ይገኝበታል። ብአዴን ወደ ስልጣን የሚመጣ ከሆነ ፖለቲካሊ ኢንተረስት ስላለው ያሰጋኛል ያለው ህወሓት ባመነው ኦህዴድ ለ2 ዓመታት ያክል በእርግጥ ተደቁሷል። የወደድሽው ባልሽ ሆነና ነገሩ ትግራይ በአራቱ ማዕዘን ተከባ በሰው ልጅ ታሪክ ውስጥ ዘግናኝ የተባለ ጥቃት ተፈጸመባት። ተበዳይነን የሚሉ የኢትዮጵያ የፖለቲካ አክተሮች ዛሬ ላይ መሰባሰብና የጋራ ግንባር መፍጠር ጀምረዋል። በጉዳዩ ላይ ከዝግጅት ክፍላችን ጋር ቆይታ ያደረጉ አንድ በሳለ ፖለቲከኛ የሚወራው ሁሉ እውነት ሆኖ የትግራይ ኃይሎች የኤርትራና የፋኖ ኃይሎች የጋራ ግንባር ከፈጠሩ የፌዴራል መንግስቱ በስልጣን የመቆየት ህልውናው አይደለም ከሀገር የመሸሽ ጊዜ ይኖራቸዋል ብሎ ማሰብ ፖለቲካዊ ነሆለልነት ነው ይላሉ። በተለምዶ ሰሜን እየተባለ የሚጠራው የሀገሪቷ የፖለቲካ የስበት ማዕከል የመሀል ሀገር ፖለቲካውን በታሪክ እንደፈለገ ሲያደርገው መቆየቱን አስቀድመው ጠቅላይ ሚኒስትሩ ነገሩን አቅለውም አክብደውም እየተመለከቱት አይመስሉም ባይ ናቸው። ጠቅላይ ሚኒስትሩ መረጃ የመናቅ ባህሪ ያላቸው የሚሉት ፖለቲከኛው ድርጊታቸው የኦሮሞ ጀነራሎች ስጋት መሆኑ አይቀሬ ነው ብለውናል። መረጃ ለሰዎች በተለይም ለመሪዎች ምክንያታዊ ውሳኔ እንዲወስኑ የሚረዳ ግብአት ስለመሆኑ ደግሞ ባለሙያዎች ይናገራሉ። በመረጃ ጉዳይ ላይ አስተያየታቸውን ያካፈሉን አንድ የመረጃ ሰው በተለይ አንድ አገር መሪ መረጃዎቹን ችላ ማለቱ በግለሰብ ደረጃ ከሚፈጠረው ስህተት የላቀና አገርን አደጋ ላይ የሚጥል ትልቅ መዘዝ አለው ይላሉ። የአንድ መሪ ውሳኔ በቢሊዮን የሚቆጠሩ ሰዎችን ህይወት ስለሚነካ መረጃ ችላ ማለት ወደሚከተሉት አስከፊ ሁኔታዎች ሊያመራው ይችላል። ብሔራዊ ደህንነት አደጋ ላይ ይወድቃል። ስለ ወታደራዊ ስጋቶች፣ የሽብር ጥቃቶች ወይም የሳይበር ደህንነት መረጃዎቹን ችላ ማለት አገሪቱን ለጥቃትና ለተለያዩ ቀውስ እየተጋለጠች ያደርጋታል። ይህ ወደ ጦርነት ወይም ከፍተኛ የደህንነት ቀውስ ሊያመራትም ይችላል። ሌላው በመሪ ደረጃ መረጃዎቹን መናቅ ወይም ችላ ማለት በሀገሪቷ ላይ የኢኮኖሚ ውድቀት ሊያስከትል ይችላል። የገበያ መረጃዎችን፣ የኢኮኖሚ ትንበያዎችን ወይም የዓለምን ንግድ አዝማሚያዎች ችላ ማለት የተሳሳቱ የኢኮኖሚ ፖሊሲዎች እንዲወሰኑ ያደርጋል። ውጤቱም የዋጋ ግሽበት፣ ስራ አጥነት መጨመር፣ ኢንቨስትመንት መቀነስና በመጨረሻም የኢኮኖሚ ውድቀት ሊሆን ይችላል። በተመሳሳይ መልኩ መረጃን መናቅ የተገኙ መረጃዎችን በጊዜው አለመተንተንና ለማናበብ የህዝብ ጤና ቀውስ ሊያስከትል ይችላል። የአንድ መሪ የሕክምና ባለሙያዎች ምክር ወይም የጤና መረጃዎችን ችላ ማለቱ ለምሳሌ በወረርሽኝ ጊዜ በሽታዎች በፍጥነት እንዲዛመቱና ብዙ ህይወት እንዲጠፋም ምክንያት ይሆናል። ሌላው እንደ መሪ መረጃን ችላ ማለቱ ወይም ማጣጣል የዓለም አቀፍ ግንኙነቶችን መበላሸት የሚያስከትል ጉዳይ ነው። ከሌሎች ሀገሮች ወይም ዓለም አቀፍ ድርጅቶች የሚመጡ መረጃዎችን ወይም ዲፕሎማሲያዊ መልእክቶችን ችላ ማለት የውጭ ግንኙነቶቹን ያሻክራል። ማዕቀቦች እንዲጣሉ ወይም አገሪቱ ከዓለም አቀፉ ማህበረሰብ እንድትገለል ያደርጋታል። በተመሳሳይ መልኩ የህዝብ አመኔታ ማጣትና አለመረጋጋትንም የሚያስከትል ጉዳይ ነው። መሪው በመረጃ ላይ ያልተመሰረቱ ምክንያታዊነት የጎደላቸው ወይም ግልጽ ያልሆኑ ውሳኔዎችን ሲያደርጉ ህዝቡ እምነት እያጣ ይመጣል። ይህ ደግሞ ሰላማዊ ሰልፎችን፣ ህዝባዊ አመጾችንና አጠቃላይ የሀገር ውስጥ አለመረጋጋትን ሊያስከትል ይችላል። ታሪካዊ መረጃዎችን ወይም ከሌሎች ሀገሮች ልምድ የተገኙ መረጃዎችን ችላ ማለት ተመሳሳይ ስህተቶችን ተደጋግመው እንዲሰሩም የሚያደርግ ነገር ነው። በአጠቃላይ የአንድ ሀገር መሪ መረጃን ችላ ማለት ሀገርን ወደ ጥፋት ሊያመራት የሚችል ከባድ ስህተት ነው ይላሉ። ውጤታማ አመራር ትክክለኛ መረጃን መሰብሰብ፣ መተንተንና በእሱ ላይ ተመስርቶ አስተዋይ ውሳኔዎችን ማድረግ ይጠበቅበታል ይላሉ። አስተያየታቸውን የሰጡት ባለሙያው እንዳሉት የአንድ ሀገር መሪ የመረጃ ክፍተት ሲኖርበት
ይፈጠራሉ ያሏቸው ነገሮች በጠቅላላ በኢትዮጵያ ተፈጥረዋል። ኢትዮጵያ ዲፕሎማሲያዊ ሁኔታዋ ከቀን ወደ ከፋ ደረጃ ተሸጋግሯል። እንደ ሀገር የነበራትን ዓለም አቀፋዊና ቀጠናዊ ተሰሚነት ሙሉ ለሙሉ ሊባል በሚችል መልኩ እያጣችው መጣለች። ያቺ ቀጠናዊ ተጽዕኖ ፈጣሪ ትባል የነበረችው ሀገር ኢትዮጵያ ግጭት ጠማቂ የቀጠናው ስጋት ወደ መባል በመሸጋገር ላይ ናት። የኑሮ ሁኔታው የሚታወቅ ነገር ነው። የከተሞች ነዋሪ በቀን 3 የመመገቡ ቀርቶ በቀን 1 የመመገብ ስኬት እንደሆነ እየቆጠረው ነው። የመዲናዋ ሰፋፊ መንገዶች ለምጽዋት በተቀመጡ አራስ እናቶች ተሞልተዋል። የውጭ ምንዛሬው ጣራ ነክቷል። ወረርሽኝ ነክ መረጃዎችን የሚያወጡ የጤና ባለሙያዎች ከስራ የሚባረሩባት ሀገርም ሆናለች ኢትዮጵያ። ህዝባዊ አመጾች ወደ ተሟላ የትጥቅ ግጭት የተቀየሩባት ሀገር ሆናለች። ይህ ሁሉ ቀውስ ሄዶ የሚጠናቀቀው በለውጥ እንደሆነ ጀዋር ሲራጅ መሐመድን መሰል በሳል ፖለቲከኞች በውል የሚረዱት ነጥብ ነው። ያ ለውጥ ደግሞ በታሪክ ለመጀመሪያ ጊዜ በኦሮሞ እጅ የገባውን የሀገሪቷን ስልጣን ሊያሳጣ የሚችል ይሆናል። እነ ጀዋር መሐመድ ደግሞ ያ ከመሆኑ በፊት መፈንቅለ መንግስት ለማድረግ በተለይም የኦሮሞ ተወላጅ የሆኑ የጠቅላይ ሚኒስትሩን ጀነራሎች በሀሳብ እንዳሳምኗቸው እየተነገረ ነው። መፈንቅለ መንግስቱ መቼ ይፈጸማል? በማን ይመራል? ይሳካል ወይስ አይሳካም? ቢሳካ ማን ተጠቅሞ ማን ይጎዳል? የሚለውን መሰረታዊ የታሪክ ጥያቄ ከመመለሳችን አስቀድሞ በታሪክ በኢትዮጵያ ተሞክረው የከሸፉ የመንግስት ፍንቀላዎችን ታሪክ እንዳሳቸው። በኢትዮጵያ ታሪክ በርካታ መፈንቅለ መንግስቶች ተሞክረው ከሽፈዋል። ምናልባትም ቢሳኩ ኖሮ የሀገሪቷን አሁናዊ ሁኔታ የመቀየር አቅም የነበራቸው ሙከራዎች ሁሉ መክሸፋቸው በታሪክ የሚነገር ነው። በኢትዮጵያ ለመጀመሪያ ጊዜ ተሞክሮ አንድ ጀነራል ብቻ ሲተርፍ ሌሎች በጠቅላላ የሞቱበት የመንግስት ፍንቀላ በርካቶች ዘንድ የሚታወስ ነው። በኢትዮጵያ መፈንቅለ መንግስት ታሪክ ውስጥ ስማቸው ጎልቶ ከወጡ ጀነራሎች ውስጥ አንዱ ነው ሜጀር ጀነራል ቁምላቸው ደጀኔም። በ1981 ዓ.ም ከተሞክሮ የመፈንቅለ መንግስት የተረፉ ብቸኛ ጀነራል ናቸው። እኔ ለሚወዱኝ ቁምላቸው፣ ለሚጠሉኝ ደግሞ ቁምባቸው ነኝ በሚለው ንግግራቸው የሚታወቁት ሜጀር ጀነራል ቁምላቸው ደጀኔ ከመፈንቅለ መንግስት አድራጊ ጀነራሎች ውስጥ በህይወት የተረፉ ብቸኛ ሰው ናቸው። ግንቦት 8 ቀን 1981 ዓ.ም ላይ ርዕሰ ብሔሩ ወደ ቀድሞ ምስራቅ ጀርመን ሲሄዱ የመፈንቅለ መንግስት እንቅስቃሴው በይፋ ተጀመረ። ሜጀር ጀነራል ምርዕድ አጠቃላይ ማስተባበሩን ያዙት። ሜጀር ጀነራል አበራ አበበ መንግስት ፈንቃዩን ጦር ማደራጀትና ማሰማራት ጀመሩ። ለዚህ ኦፕሬሽን የተዘጋጀው ጦር ልዩ ነበር። ከአስመራ 400 102ኛ አየር ወለድ ክፍለ ጦር ኮማንዶዎች በአንቶኖቭ አዲስ አበባ እንዲገቡ፣ ከጦር ላይ ደግሞ አንድ ሻለቃ የስፓርታ ጦር በሄሊኮፕተር እየተመላለሰ አዲስ አበባ በአስቸኳይ እንዲከት፣ ከብሔራዊ ውትድርና አገልግሎት ዋና መምሪያ ደግሞ አንድ ሻምበል ጦር እንዲንቀሳቀስና ጀነራሎች የተሰበሰቡበትን የመከላከያ ሚኒስቴር ህንፃ እንዲጠብቅ ታዘዘም። ይህንንም ጦር የሚመሩት ሜጀር ጀነራል ቁምላቸው ደጀኔ እንዲሆኑ ተወስኖ ቁምላቸው ደጀኔ ከመፈንቅለ መንግስቱ አስተባባሪዎች በሚሰጣቸው ትዕዛዝ መሰረት እንዲዋጉ ተወስኖ ፍንቀላው ተጀመረ። አንድ ሻለቃ የስፓርታ ኮማንዶ ጦር፣ አንድ ሻምበል የአየር ወለድ ኮማንዶ ጦርና አንድ ሻምበል የብሔራዊ ጦር ለመፈንቅለ መንግስቱ ክንድ እንዲሆን ታዟል። የታዘዙት ወታደሮች ግን የተነገራቸው ሌላ ነው። ስለ ሚስጥሩ ምንም አያውቁም። ለቁምላቸው ደጀኔ ልዩ የአየር መንገድ በረራ ተጠይቆ ወደ አስመራ በአስቸኳይ በረሩ። ለሜጀር ጀነራል ደምሴ ቡልቶ የተላከውን ደብዳቤ ሰጥተው 400 የአየር ወለድ ጦር ይዘው በአንቶኖቭ ወደ አዲስ አበባ ተመለሱ። ቀኑ 10 ሰዓት ሆኗል። ከእሳቸው ጋር 200 የአየር ወለድ ጦር፣ ከእሳቸው በኋላ ደግሞ ሌላ 200 ይደርሳል። እሳቸው 200 የአየር ወለድ ኮማንዶዎችን ይዘው ቦሌ ደረሱ። ከኋላቸው ለሚመጣው ጦር ቦሌ ላይ መልእክት አስቀምጠው አብሯቸው የመጣውን ሰራዊታቸውን ይዘው ተጓዙ። መጀመሪያ ጥይት ከመጋዘን ይወሰዱና ለወታደሮቻቸው በሚገባቸውን ያህል ከሰጧቸው በኋላ ለግዳጁ ዝግጁ ሆነው ትዕዛዝ ይጠባበቃሉ። በሄሊኮፕተር የሚመጣውም የስፓርታው ጦር የታዘዘው ምድር ጦር እንዲሰባሰብ ነው። በሄሊኮፕተር ተጓጉዞ የመጣው የስፓርታ ጦር ቀድሞ ደርሷል። በዚህ መሃል ግን ችግር ተፈጠረ። የጥይት ዴፖ ሰራተኞች ከስራ ስለወጡ እነሱ ተፈልገው መጥተው ጥይት እንዲያከፋፍሉ ጊዜ ወሰደ። ቁምላቸው ይህንን ሲያስተባብሩ ሌላ ከባድ ችግር ቀጠለባቸው። ከሳቸው ኋላ የመጣው የአየር ወለድ ጦር ቁምላቸው ቦሌ ላይ ያስቀመጡለትን መልእክት ሳያገኝ በቀጥታ ሪፖርት ለማድረግ ወደ መከላከያ መገስገሱን ቀጠልም። 200 ያክል ልዩ የአየር ወለድ ኮማንዶ ከቦሌ ወርዶ ወደ መከላከያ እየተመመ እንደሆነ የሰማውና ሌላም ተከታይ ጦር እየመጣ እንደሆነ ያወቀው የደህንነት ኃላፊው ኮሎኔል ተስፋዬ ወልደስላሴ ክንድ ሻምበል መንግስቱ ገመቹ በቀጥታ ወደሚመጣው የአየር ወለድ ጦር በመቅረብ ለምን እንደመጡ የመስመር መኮንኖችን ጠየቃቸው። ለስራ ታዘው እንደመጡና ጀነራል ቁምላቸው ጋር እንደሚሄዱ ነገሩት። የመፈንቅለ መንግስቱን እንቅስቃሴ ከጠዋት ጀምሮ ሲከታተል የነበረው መኮንኑ ነገሩ ወዲያው ገባውና ጦሩን ሲጠብቁ የነበረ ጦር መሆኑን የሚፈልጉትን ቤተ መንግስት እንደሆነ ነገራቸው። ምንም ፍንጭ የሌላቸው እነዚህ ኮማንዶዎች ቤተ መንግስት መሳሪያቸውን እያወረዱ ወደ ራት እንዲገቡ ካደረጉ በኋላ ሁሉንም በቁጥጥር ስር አዋሏቸው። ከምሽቱ 4 ሰዓት ላይ ቁምላቸው ዝግጅታቸውን ጨርሰው ወታደሮቻቸውን ቦታ ሲይዘው በመደብ ትዕዛዝ እየተጠባበቁ ነው። ግን ምንም የለም።
ዝምታው ያስጨነቃቸው ቁምላቸው ወደ መከላከያ መጠጋት ጀመሩ። ቀሪው የስፓርታ አየር ወለድ ጦር ምድር ጦር ግቢ ነው። ቁምላቸው ደጀኔ በተደጋጋሚ ስልክ ቢደውሉም ከመፈንቅለ መንግስቱ መሪዎች መልስ ያጣሉ። ጀነራል መርዕድም ሆነ ጀነራል አበራ አበበ ድምጻቸው ጠፍቷል። በተደጋጋሚ ተዋጊ ኃይል ውጊያ መስመሩን ይዟል፣ ትዕዛዝ እየጠበቅን ነው ብለው ሬዲዮ ቢያደርጉም መልስ የለም። እሳቸው ያላወቁት ነገር ተፈጽሟል። የቤተ መንግስት ልዩ ጥበቃ ኮማንዶ ጦር መከላከያን ከቦ ጥበቃ ላይ የነበሩትን የብሔራዊ ውትድርና ወታደሮች በአጭር ጊዜ ውስጥ ተቆጣጥሮ ውስጥ ያሉ ጀነራሎችን በቁጥጥር ስር ካደረጋቸው ከ2 ሰዓት በላይ አልፏል። ቁምላቸው ደጀኔ ግን ምንም የሚያውቁት ነገር አልነበረም። ዝምታው ያላማራላቸው ጀነራል ቁምላቸው ደጀኔ ወደ ምድር ጦር ተመልሰው ጉዳዮቹን ለማረጋገጥ ይሄዳሉ። በዚህ መሃል የኢትዮጵያ ሬዲዮ ያስተላለፈውን ዜና ሰሙት። በጀነራሎቹ ተሞክሮ የነበረው መፈንቅለ መንግስት መክሸፉንና በዚህ መሃል 3 ጀነራሎች ማለትም መከላከያ ሚኒስትሩ ሜጀር ጀነራል አማሃ ደስታ፣ ሜጀር ጀነራል መርዕድ ንጉሴ መሞታቸውንና ሌሎች ከሁለቱ በስተቀር መያዛቸውን ሰሙ። እሳቸው ይህንን እየሰሙ ያለ አሁንም የደህንነት ኮሎኔል ተስፋዬ ወልደስላሴ ሌላ ሪፖርት ደረሳቸው። በጀነራል ቁምላቸው የሚመራው ጦር ወደ መከላከያው እየተጠጋ እንደሆነና ሌሎችም የአየር ወለድ ስፓርታ ኮማንዶዎች ምድር ጦር እንደሚገኙ ሰሙ። ሁለቱ መኮንኖች 2 እጅ የሰለጠኑ ኮማንዶዎችን ይዘው የመጨረሻ ፍልሚያ አዲስ አበባ ላይ ሊያደርጉ ነው። ኮሎኔል ተስፋዬ ወልደስላሴና ሻምበል መንግስቱ ገመቹ እስራኤል እየተማሩ የልዩ ጥበቃ ኮማንዶዎቹን ታንክና ብረት ለበስ አስታጥቀው ተዘጋጅተዋል። ሜጀር ጀነራል ቁምላቸው ደጀኔ ደግሞ በኮሪያዎች የሰለጠኑትን ስፓርታ ኮማንዶዎችና ዝነኞቹን 102ኛው በራሪ ነብር የአየር ወለድ ኮማንዶ የሚበቃውን ያህል ጥይት አስታጥቀው ተዘጋጅተዋል። አየር ወለዱ እጅግ የሰለጠነ የኮማንዶ ጦር ነው። በተደጋጋሚ ውጊያ ላይ እንደታየውም በእልህ የተሞላና በቀላሉ የማይበገር በውጊያ የተፈተነ ከባድ ጦር ነው። ስፓርታዎቹም እጅግ ከባድ ኮማንዶዎች ናቸው። የቤተ መንግስቱ ጦር ከፍተኛ የኮማንዶ ስልጠና ስፔሻል ኮማንዶ ጦር ነው። ኮሎኔል ተስፋዬ ወልደስላሴ ከአየር ወለድ ጋርና ከስፓርታ ኮማንዶዎች ጋር የሚደረገው ውጊያ እንዲህ በቀላሉ እንደማያልቅ አውቀዋል። በመሃል አዲስ አበባ ልትነድ ትችላለች። በዛ ላይ ደግሞ ሜጀር ጀነራል ቁምላቸው ኃይለኛ አዋጊ መሆናቸው ነገሩ በቀላሉ አያልቅም። ቁምላቸው ደጀኔም በበኩላቸው ሐሳብ ይዟቸዋል። አዲስ አበባ ላይ 2 የአገሪቷ ልዩ ኮማንዶዎች ከፍተኛ ውጊያ ሊያደርጉ ነው። ያስጨነቃቸው እነሱ ብቻ አይደሉም። መፈንቅለ መንግስቱ ከሽፏል። ውጊያው ምንም ለውጥ አያመጣም። የመንግስት ባለስልጣናት እጅግ ብዙ ድጋፍ ጦር እያስገቡ እንደሚሆን መገመትም አይከብድም። መፈንቅለ መንግስቱን የሚያስተባበሩት ጀነራሎችም ተይዘዋል፣ ከፊሎቹም ሞተዋል። ከአየር ኃይል ድጋፍ ጠይቀው የአየር ድጋፍ ቢመጣላቸው እንኳን የሚከተለው ውድመት ቀላል አይሆንም። ጥቂት አሰቡና ወታደሮቻቸውን ሰብስበው ግዳጁ ስለታጠፈ ወደ ምድር ጦር ጠቅላይ መምሪያ ተመለሱ፣ ምንም አይነት ጥይት እንዳትተኩሱ የሚል መመሪያ ሰጥተው ከ2 ረዳቶቻቸው ጋር ተሰወሩ። ከዚያም ራሳቸውን ሰውረው በሚገርም ወታደራዊ ጥበብና ሚስጥራዊ እገዛ አሜሪካ በመግባት ከመፈንቅለ መንግስቱ የተረፉት ብቸኛ ጀነራል ሆኑ። ሜጀር ጀነራል ቁምላቸው ደጀኔ ከሀገራቸው ከወጡ ከ14 ዓመታት በኋላ በሀገር አሜሪካ በ1995 ዓ.ም በተወለዱ በ61 ዓመታቸው ህይወታቸው እንዳለፈ የሚታወስ ነው። በኢትዮጵያ ተሞክሮ የተሳካ መፈንቅለ መንግስት የለም ማለት ይቻላል። በ2001 ዓ.ም የተሞከረው ለዚህ ማሳያ ነው። ፋና ቴሌቪዥን ሰኔ 27 ቀን 2016 ዓ.ም ባሰራጨው ዘገባው በኢትዮጵያ መፈንቅለ መንግስት ማካሄድ አይሳካም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ ይላል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 36ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለሚነሱ ጥያቄዎች ማብራሪያዎችንና ምላሾችን በሰጡበት አፍታ በቅርብ አንዳንድ ቦታ ላይ መፈንቅለ መንግስት እናካሄዳለን ብለው አንዳንድ አባቶቻችን ውይይት ያደርጋሉ ማለታቸው የሚታወስ ነው። ለወንድሞችና ለታላላቅ አባቶች የምሰጠው ምክር በኢትዮጵያ መፈንቅለ መንግስት አይሳካም ብለው ነበር። እኛ ወታደሮች ነን ያሉት ጠቅላይ ሚኒስትር አብይ አህመድ መፈንቅለ መንግስት እንዳይሳካ አድርገን ነው ተቋማቱን የሰራ ነው ሲሉም ተደምጠዋል። በኢትዮጵያ ውስጥ ከ50 ዓመት በፊት መፈንቅለ መንግስት አንዴ ተሳክቷል፣ አሁን ግን ጭራሽ አይሳካም ያሉት ጠቅላይ ሚኒስትር አብይ አህመድ ታላላቆችና አባቶች ጊዜያችሁንና የወዳጆቻችንን ሀገር ገንዘብ አታባክኑ፣ ገስት ሃውስም አታጣቡ ሲሉ መክረዋል። ኢትዮጵያ ውስጥ አሁን ላይ በግጭት በጦርነት በሽፍትነትና በመፈንቅለ መንግስት ስልጣን መያዝ እንደማይቻልም ያስገነዘቡ ቢሆንም እንደነ ጀዋር መሐመድ አይነት ፖለቲከኞች ግን እጅግ በቅርቡ ምናልባትም 3 ወራት ባልበለጠ ጊዜ ውስጥ ለመፈንቅለ መንግስት በስንድት ላይ ስለመሆናቸው መስመራዊ መኮንኑ ተናግረዋል። በተለይም ከምርጫ በፊት ተሳካም አልተሳካም የመፈንቅለ መንግስት ሙከራ እንደሚኖር ነው ምንጩ የተናገሩት። ለዛሬ በዚህ አበቃን። ቸር ያገናኘን።